ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዩቲዩብ ቻናላችን ተከታታዮች እንደምን አላችሁ? በዚህ የመረጃ ጊዜያችሁ የተለያዩ አዳዲስና ትኩስ መረጃዎችን ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። በቅድሚያም አርዕሶቹን በማስቀደም እንጀምራለን። ከዛሬ ጀምሮ ላልተወሰኑ ቀናት የተሽከርካሪ እንቅስቃሴ መታገዱ ተሰምቷል። በተጨማሪም የተለያዩ መንገዶች ዝግ እንደሚደረጉም ታውቋል። ምክንያቱ ምንድነው? እስከመቼ ነው? የሚሉትን ሙሉ መረጃውን ይዘናል። በሌላ በኩል የጣሪያና ግድግዳ ግብርን በተመለከተ ከፍተኛ ውዝግብ ተነስቷል። ለምን ዜጎች ያክል ይከፍላሉ? ከዚሁ ጋር ተያይዞ ቁርጥ ውሳኔም ተላልፏል። ሙሉ መረጃውን የምናስደምጣችሁ ይሆናል። በሌላ በኩል ከድርጅቱ በኩል የወጣው አሳዛኝ መረጃ በርካታ ኢትዮጵያንን ያሳዘነ ሆኗል። ስለ ድርጅቱ ያልተሰሙ ጉዳዮችን ከመሰረት ሚዲያ በኩል ሰምተናል፣ በዝርዝር እናደርሳለን። ከታሪፍ ጋር በተያያዘ 25% የሚደርስ ታሪፍ እንደተጣለም አሳውቋል። ምን ላይ ነው ይህ ታሪፍ የሚለውን ሙሉ መረጃዎችን ወደናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያም ከድርጅት በኩል የወጣው አሳዛኝ መረጃ በርካታ ኢትዮጵያውያንን አሳዝኗል። የዛሬ አንድ ወር ተኩል ገደማ በመሰረት ሚዲያ አማካኝነት ከፍተኛ ምዝበራ የተፈጸመበት እንደሆነ ተጋልጾ የነበረው የኢኖቬሽንና ቴክኖሎጂ ሚኒስቴር ከግማሽ ቢሊዮን ብር በላይ ጉድለት እንደተገኘበት በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ዛሬ አስታውቋል። ቋሚ ኮሚቴው ሚኒስቴር መስሪያ ቤቱ አላግባብ የህዝብና የመንግስት ሀብት እንዲባክን ማድረጉን ጠቅሶ የሚከናወናቸው ፕሮጀክቶች ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነት ጥናት ግምገማ ተደርጎላቸው እንዲከናወኑ አልተደረገም ተብሏል። የቋሚ ኮሚቴው ሰብሳቢ የሽመቤት ደምሴ እንደተናገሩት በመንግስት በበጀትና በዓለም አቀፍ ድጋፍና ብድር የሚከናወኑ ፕሮጀክቶች የትግበራ ቅደም ተከተል ተሰጥቷቸው ለምክር ሐሳብ ለሚመለከታቸው አካላት አለማቅረቡ ተገቢነት የሌለው መሆኑንም ገልጸዋል። ለትራንስፖርት ኪራይ፣ ለዳታ ማዕከል ግንባታ፣ ለሳይንስ ካፌና ለሰራተኛ ደሞዝ ያላግባብ የወጣውን ወጪ ኦዲት በማድረግ በ15 ቀናት ውስጥ ለቋሚ ኮሚቴው ሪፖርት እንዲያደርግም አስነብቧል። በተጨማሪም ለተገኘበት ከግማሽ ቢሊዮን ብር በላይ የበጀት ጉድለት የአሰራር ሂደቶችን በማረምና ለጉድለቱ መንስኤ የሆኑ ግለሰቦችን የሕግ ተጠያቂ በማድረግ ለምክር ቤቱ እንዲያሳውቅ ቋሚ ኮሚቴው ማሳሰቡን ኢፕዲ ዘግቦታል። መሰረት ሚዲያ ከሳምንት በፊት በሰራው የምርመራ ዘገባው በኢኖቬሽንና ቴክኖሎጂ ሚኒስቴር ስር በግል አማካሪነት በአመት $120,000 የሚከፈለው ገንዘብ እንዳለ፣ ለአነስተኛ ስራዎች በሚሊዮን የሚቆጠር ገንዘብ ለግለሰቦችና ለድርጅቶች ሲከፋፈል እንደነበር አጋልጦም ነበር። በተለይ የዓለም ባንክ የዛሬ 4 ዓመት $200 ሚሊዮን መድቦለት ስራ በጀመረው የዲጂታል ፋውንዴሽን ውስጥ በአማካሪነት ተቀጥረው እየሰሩ ከሚገኙት መሃል ዶክተር ስሜነው ሲሆን የትምህርት መስካቸው የእንስሳት ሕክምና ቢሆንም በዚህ የዲጂታል ዘርፍ በአማካሪነት ተቀጥረው በወር $130,000 ብር በአማካሪነት እንደሚከፈላቸው ለመሰረት ሚዲያ የደረሰው መረጃ ያሳያል። ይህ ብቻ ሳይሆን የኢኖቬሽንና ቴክኖሎጂ ሚኒስቴር በተባለ ፕሮግራም የኢንተርኔት ፍሰት በሀገር ውስጥ የዳታ ማዕከል እንደሚያልፍ የሚደረግ ፕሮጀክት በጀት ተይዞ የነበረ ቢሆንም ስራው ይዞ የነበረው ተቋም ከቢሮው እንዲለቅ ተደርጎ በሌላ እንዲተካ እንደተደረገ፣ ይህም ከገንዘብ ጥቅም ጋር የተያያዘ እንደሆነ መረጃው ያሳያል። በሸገር ከተማ ቡራዩ ውስጥ ለሚገኝ አንድ ያዳሪ ትምህርት ቤት ተማሪዎች የቴክኖሎጂ ክህሎት ስልጠና ለመስጠት በሚል ፋሪስ ለተባለ ድርጅት 21 ሚሊዮን ብር በዲጂታል ፋውንዴሽን በኩል ተከፍሏል የሚል እነዚህ ምንጮች ይህንን የተከናወነው በጨረታ ስም ሆኖ ሌሎች አቅም ያላቸው ተቋማት ገለል ተደርገው መሆኑንም ጠቁመዋል። የፋሪስ ድርጅት ባለቤት በቅርቡ የቴስላ ሳይበር ትራክ መኪና ካለቀረጥ ወደ ሀገር ውስጥ በማስገባት የሚታወቅ ሲሆን የዚህ መኪና ወደ ኢትዮጵያ መግባት ባለቤቱ አቶ ኤልያስ ማህበራዊ ሚዲያ ላይ ለሀገሪቱ ትልቅ የኢኖቬሽን እምርታን ተብሎ መገለጹ ብዙዎችን አነጋግሮ እንደነበር ከመሰረት ሚዲያ በኩል የወጣው መረጃ ያመለክታል።
በሌላው መረጃችን ከጣሪያና ግድግዳ ግብር ጋር በተያያዘ በአዲስ አበባ ከተማ ከጣሪያና ግድግዳ ግብር 7.2 ቢሊዮን ብር ገቢ መሰብሰብ መቻሉን የከተማ አስተዳደሩ ገቢዎች ቢሮ አሳውቋል። የአዲስ አበባ ከተማ አስተዳደር በአዲስ አበባ ነዋሪዎች ላይ ከሚያዝያ ወር 2015 ጀምሮ ተግባራዊ የሚሆን የጣሪያና ግድግዳ ግብር እንዲከፍሉ የውሳኔ ሐሳብ ማስተላለፉ ይታወቃል። ሆኖም የጣሪያና ግድግዳ ግብርን መክፈያ ጊዜ እስከ የካቲት 30 ቀን 2017 ድረስ እንዲከፈል የተቀመጠው ቀነ ገደብ ካለፈ በቅጣትና ወለድ ክፍያ እንደሚስተናገዱ የአዲስ አበባ ገቢዎች ቢሮ መግለጹ ይታወሳል። የአዲስ አበባ ገቢዎች ቢሮ የሕዝብ ግንኙነት ኃላፊ ሰውነት አየለ ለአሃዱ እንደገለጹት 475,000 ዜጎች የጣሪያና ግድግዳ ግብር መክፈል አለባቸው በሚልም ተለይተዋል። ከዚህም ውስጥ 433,000 የሚሆኑ ማለትም 91 በመቶ የሚጠበቅባቸውን ግብር ከፍለዋል ያሉ ሲሆን በዚህም 7.2 ቢሊዮን የሚሆን ገቢ መሰብሰብ መቻሉን ተናግረዋል። የቀሩት 42,000 የሚሆኑ ግብር ከፋዮች በቅጣት የግብር ክፍያው እንደተፈጸመ መሆኑን በመግለጽ ቀን በጨመረ ቁጥር የወለድ ክፍያው እየጨመረ እንደሚሄድም አሳስበዋል። የጣሪያና ግድግዳ ግብርን በተመለከተ በበርካታ ኢትዮጵያውያን ዘንድ ከፍተኛ ቅሬታ ፈጥሮ የቆየ ቢሆንም ለዚህ ጥያቄ ምላሽ የሰጡት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የጣሪያና የግድግዳ ግብር አከፋፈል ቀድሞ የነበረ ነው ያሉ ሲሆን የጣሪያና ግድግዳ ግብር አትሰብስቡ ብሎ የከለከለ የለም ሲሉ ምላሻቸውን መስጠታቸውም አይዘነጋም። የክፍያ መጠኑ ሕጉ ሲወጣ የነበረው የቤት ክራይ ዋጋ በነበረው አሁን ደግሞ በሚከራይበት ዋጋ የሚሰላ መሆኑን አክለው መግለጻቸውን ከአሃዱ ያገኘነው መረጃ ያመለክታል። በሌላው መረጃችን ከዛሬ ጀምሮ ላልተወሰኑ ቀናት የተሽከርካሪና የተለያዩ መንገዶች ዝግ እንደሚደረጉ በዛሬው ዕለት የወጣው መረጃ ያመለክታል። ለፍቼ ጨምበላላ በዓል ዝግ የሚሆኑ መንገዶች ይፋ መሆናቸው በዛሬው ዕለት የተገለጸ ሲሆን ከዋዜማው እስከ መጋቢት 19 ድረስ ሞተር ማሽከርከር መታገዱ ነው በዛሬው ዕለት የተገለጸው። ከቲክቫ ኢትዮጵያ ጋር ቆይታ ያደረጉት የሐዋሳ ከተማ ፖሊስ አዛዥ ኮማንደር መልካሙ አየለ በሚቀጥሉት 2 ቀናት በሐዋሳ የሚከበረውን የፍቼ ጨምበላላ በዓል ምክንያት በማድረግ ገደብ የተጣለባቸው ተሽከርካሪዎችና የሚዘጉ መንገዶች ስለመኖራቸውም ተናግረዋል። ለበዓሉ በርካታ ቁጥር ያላቸው ሰዎች የሚታደሙ እንደመሆኑ መጠን የትራፊክ መጨናነቅና አደጋዎች እንዳይከሰቱ በቂ ቅድመ ዝግጅት መደረጉን የገለጹት አዛዡ ከዋዜማው መጋቢት 18 እስከ 19 የባለ 2 እግር ሞተር ሳይክል እንቅስቃሴ ላይ ገደብ እንደተጣለ ነው በዛሬው ዕለት የገለጹት። በዓሉ ተከብሮ እስከሚጠናቀቅ ለሁሉም ተሽከርካሪዎች የሚዘጉ መንገዶች ስለመኖራቸው ለቲክቫ ኢትዮጵያ ማስረድተዋል። በዚህ መሰረት ከዛሬ መጋቢት 18 2017 ከ9 ሰዓት ጀምሮ ከሱሙዳ አደባባይ ፊት ለፊት እስከ ፒያሳ ዳሽን ባንክ ህንጻ ድረስ ከኪራውድ ወደ ታቦር ትራፊክ መብራት ከሴንትራል ሐዋሳ ሆቴል እስከ ጉዳማሌ ደሴት ከዳሽን ህንጻ እስከ የቀድሞ ማዘጋጃ አደባባይ ድረስ ከፒያሳ ተሌ እስከ ሴንትራል ሆቴል ድረስ ዝግ የሚሆኑ መንገዶች መሆኑን ከቲክቫ ኢትዮጵያ ያገኘነው መረጃ ያመለክታል። በሌላው መረጃችን ፕሬዝዳንት ትራምፕ ከቬንዙዌላ ላይ ነዳጅ በሚገዙ ሀገራት ላይ የ25 በመቶ ታሪፍ እንደሚጥሉ በዛሬው ዕለት አስታውቀዋል። ትራምፕ እንዳስታወቁት ከቬንዙዌላ ነዳጅ በመግዛት ወደ ሀገሩ በሚያስገባ ማንኛውም ሀገር ላይ የ25 በመቶ ታሪፍ ይጣልበታልም ብለዋል። ፕሬዝዳንቱ በትሩዝ ማህበራዊ ድረገጻቸው ላይ በጻፉት መልእክት ቬንዙዌላ ከአሜሪካ ጋር እጅግ ጠበኛ ሀገር ነች፣ ስለሆነም ከቬንዙዌላ ነዳጅ የሚገዛ ሀገር ከአሜሪካ ጋር በሚኖራቸው የንግድ ልውውጦች ላይ 25 በመቶ ታሪፍ ይጣልባቸዋል። ይህም ከሚያዝያ 12 ጀምሮ ተግባራዊ ይደረጋልም ብለዋል። ስፔን፣ ህንድ፣ ሩሲያ እንዲሁም ቪየትናም ከቬንዙዌላ ላይ ነዳጅ መግዛት የሚታወቁ ሀገራት ሲሆኑ እስከዛሬ ባለው ራሱ አሜሪካ ከቬንዙዌላ ነዳጅ ስትገዛ የቆየች ሲሆን ባለፈው ጥር ወር ብቻ 8.6 ሚሊዮን በርሜል ነዳጅ ከቬንዙዌላ አስገብታለች።
በአጠቃላይ ከጥር ወር ወዲህ 202 ሚሊዮን በርሜል ነዳጅ አሜሪካ ከሀገሪቱ ገዝታለች ሲል ዩሮ ኒውስ መዘገቡን መረጃውን ተመልክተናል። መደመጥ ያለባቸውን ወሳኝ የሆኑ መረጃዎች እነዚህን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።